የለ ምን የለ በቃ ያናው እየተመሳሰሉ መኖር ትችላለሽ። አትፈሪ ምን አትፈሪ መልሺ ምኑን አትፈሪ መልሺ what do you mean ምንድነው ማፍረው ምን አልከኝ ምን ጠይቀኝ ነው ባርች ወይ ቦስ ቢኦ አለና ከዛ መጨረሻውን ሳረጋ ሪሜክስ ተጠያለሽ እዚህ ጋር ነው ቦስ ብሎ መጣን ድፍረትሽ ወድጄዋለሁ ድፍረትሽን ወድጄዋለሁ ምንም አይወደድ ነገር አለኝ እኔ ጌታ ምንድነው ድፍረትሽን ወድጄዋለሁ በምንኛው መልኩ አንዴ ያራዳ ላይ ሰላም ነው ደህና ነኝ እግዚአብሔር ይመስገን እኮ መነሳት ጀመረ እንዴ የትኛው ምድር ላይ ነሽ ያለሽው እናቴ ዝም ብዬ ሳይሽ እዚህ እኛ የምንኖርበት ምድር ላይ መሰለኝ ያለሽው አንተ ድፍረትሽን ወድጄዋለሁ ላልክ የምን ድፍረት ምን ማለት ነው what do you mean ድፍረትሽን ወድጄዋለሁ በምን ምንድነው አሁን ድፍረትሽን ወድጄዋለሁ የሚያስብል ለዋይናት እኔ በተፈጥሮ ይደፋር ነኝ ስለምን እንደንተ አይሰጠኝ ደህና አደርሽ እግዚአብሔር ይመስገን ሁሉ ነገሯ ነው የሚጣ ሁሉ ነገሯ የሚጣፈላል አዎ እናንተ ጋር ነኝ እኛ ጋር ነሽ ኦኬ ብዙ ጊዜ እኛ ጋር ያላችሁ ሰዎች ናችሁ ከኔ ጋር ትንሽ በሙድ የምትባቡት ጎደ ቦታማ እናቴ አይወዱኝም የሆነ ቦታ ያሉ ሪካርደሮችማ አይወዱኝም እኮ እንደዚህ እነሱ ለሰው ማሽቃበጥ ይወዳሉ ወደ አረብ ሀገር ያሉ ሁሉንም አላልኩም ግን ወደ አረብ ሀገር ያሉ ሪካርደሮች ሁላችሁንም አላልኩም ኦኬ አንዳንድ ሪካርደሮች ባለልም አብዛኞቹ ወደ አረብ ሀገር ያሉ ሪካርደሮች ማሽቃበጥ ይወዳሉ ላይክ ወይ ምናምን ይሄ ሎጎ ተሸክመው መዞር ይወዳሉ ምናምን እና እኔ ደግሞ እንደዚህ አይነት ፊት ምናምን አልሰጥም አልወድም I don't care ምናምን ሶ አይወዱኝም it's okay I don't care ግን እንደዛ እዚህ አሁን እኔ አናቡ ሪካርደሩ አንቺን የሚያደርጉሽ እንደማን ናቸው አብዛኞቹ እዚህ አሜሪካ ነገር ናቸው ለምን ምርጫ አትቀሰቅሽም ሀና ኢትዮጵያ ታዘነ ልጅቷ ጎጃም አዲስ የጎጃም ዘፈን መጥቷል ቅዳሜ ዕለት አስገባ በሱ ነው የምቃወጠው ዘነጡንም ከጎና አስቀምጥና ደግሞ አንደኛው ደግሞ የጎጃም ዘፈን አለ በየቃወጠዋል ትልቅ ሳይዝ ይመችሻል ወይ አይ አልወድም ትንሽ ሳይዝ ነው የምወደው ጌታ እንዴ አመዳም ሰው አንዳንዶቻችሁ ደግሞ ዝም ብላችሁ መቆመት ትወዳላችሁና መቆመት ስለምትወዱ ኮፍያ ያልተመቸኝም ጭንቅላቴን ወጥሮ ያዘኝ ያ ረቢ ጌታ ያናው ምን ሆኖ ነው የሚበጣብጠኝ ቆሮቆሪ ጭንቅላቴ ይሄ ግንባሬ ተቸግሬ እኮ ነው ምን አድርጌ ነው የሚለኝ ኮፍያ ወገን አውልቄ ወይም እዚያው ያንን ግንባሬን ስክሪንሾት ታደርጉና የሆነ ነገራችሁ የሆነ የምትወዱትን ሰው ስነካ የሚያስጠላ ፎቶዬን አምጥታችሁ ትለጥፉና ታስረግጡኛላችሁ ለምን ምርጫ ተቀሰቀሰ የማንን ምርጫ ነው ሮሚ ሰላምንሽ እንዴት ነሽ ማማዬ የማንን ምርጫ ነው መቀሰቀሱ ማን ነው የሚቀሰቀሱ ምንድነው ሚሲስ ምናምን ሆና ልትሄድ ለኢትዮጵያ የምትወዳደረዋ በቃ ይመቻት ታሸንፍ ድል ለሷ ድል ለነሱ ድል ለነዛ ድል ለአሜሪካን ድል ምናምን በቃ ውቀት ያለው ውበት ያለው ምናምን ያሸንፍ ሌላ ችግር የለብኝም የሚያምር ሁሉ ነገር የሚያሟላ የትኛውም ዓለማት ይሁን ያሸንፍ እሱ ነው ምን የማያስበው ግን ምርጫ ምናምን ምረጡ የሚመረጥ ነገር አለ አፍሪካ ምናምን የምትሉት ነገር ኮፍያ ግን ያምርብሽ በይዘም በይባክሽ ያ ገንቦ ጭንቅላቴ ችግር አለ ሁሌ ጭንቅላቴ ሲሸፈን ታዩ ቆይ እኔ የምላችሁ ስለ ምርጫ ስታወሩ ሲሪየስሊ ምናምን ነገር ማለት ነው ይሄ ምርጫው ኢትዮጵያና ኤርትራኖች ናቸው የሚጋጠሙት እኛና ኤርትራን የምንጋጠመው ያልገባኝ ነገር ከኤርትራ ጋር ነው እንደግጥሚያችን like what are you guys talking about like አሁን እሱ ምርጫው ምናምን ተሆነ ማለት ነው ያደረጋችሁት ማለት ነው ከኤርትራኖች እኔ አሁን ኤርትራኖች ወይ ትግርኛ ስለማልችል ይሆናል ምንም ሲያወሩ አላየም ያው እዚህ ቲክቶክ ላይ ያለን እንግዲህ እንገነጣጣል እንጂ መልካችንም ምናችንም አንድ ነው እና ምንም አይነት ወሬ ሲያወሩ አልሰማውም ቋንቋቸውን ስላልተረዳው ሊሆንም ይችላል ላይሆንም ይችላል ወይም አላወሩም ይሆናል ግን የኛ ማለት ነው የኛ እናንተ ኢትዮጵያኖቹ ምንድነው ችግራችሁ ምንድነው የምታወሩት like what are you guys talking about like ዝም ብያ ያለው ቪዲዮ ማለት ነው ኤርትራኖች የሀገር ጉዳይ ስለሆነ ነው እንዳትቀየሙኝ ምናምን ይሄ ሚኪ ነው ጂኪ የሚባለውም እዚህ የተለያያችሁ ብቻ ስትለፈልፉ ሰማለሁ እንዳትቀየሙኝ የሀገር ጉዳይ እነሱ መቼ እንቀየማችኋለን አሏችሁ ኢትዮጵያውያን ከመረጣችኋት እኛ ኤርትራኖችን እንቀየማለን ብለዋል አሉ እንደዛ አላሉ ምንድነው የምታወሩት አንድ ሀገር እንዳልሆነ የታወቀ ነው እነሱም ለሀገራቸው እናንተም ለሀገራችሁ ዝም ብላችሁ መቀየር እንጂ ኢትዮጵያኖች ይችኛኛን ኤርትራውያንን ካልመረጣችኋት እንቀየማለን ብለን ምን አስፈልገው ብቻ ምድረ ጊፍት ለማኝ ማለት ነው አብዛኞቹ ጊፍት ለማኝ እንዳትቀየሙ የሀገር ጉዳይ ስለሆነ ነው በዚህ ገብቶ በዚህ ወጥቶ አልዲነክ ጋዴም ሽት ቡልሽት ዘጊና ቀፋፊዎች ናችሁ ምላችሁ በዚህ ተነሳ ምን አስፈልገ ዝም ብላችሁ ኢትዮጵያኖች ናችሁ የታወቀ ነው
ስለ ኢትዮጵያ ፎከስ አድርጉ። እሷን ምረጡ፣ እሷን አግዙ። ምን አስፈለገ? አስሬ ኤርትራውያኖች እንዳትቀየሙኝ። ምን መቼ ተቀየምን አላችሁ? እነሱ እንዴት ነው እነሱ የሚቀየሙት? ቆይ ያልገባኝ ነገር ለምንስ ነው የሚቀየሟችሁ? ኢትዮጵያኖች እንደሆናችሁ ያውቃሉ። እነሱም ኤርትራውያኖች ናቸው። አንድ ሀገር አለን፣ አንድ ፓስፖርት የለን፣ አንድ አይደለንም። ስለዚህ እነሱም የራሳቸውን ይመርጣሉ፣ እናንተም የራሳችሁን ምረጡ። ምን አስፈለገው በየሰዓቱ ልክ ይቺ ልጅ እንዲመርጧት ሰው እንቅስቃሴ ስታደርጉ ምን አስፈለገ? የኤርትራኖችን ስም መጥራት ምን አድርጉ ነው የምትሏቸው? መቼ ተቃወሟችሁ? ኢትዮጵያኖች እንዳትመርጡ አይሉም። እርግጠኛ ነኝ አይሏችሁ። ማንም ሰው ኤርትራኖች ኢትዮጵያውያን እንዳትመርጡ ብሎ ኤርትራኖች ምንም ነገር አይናገሩም። የምትናገሩት እናንተው ናችሁ። ጌታ እንመላችሁ። እኔ እኮ ስላየሁ እኮ እኔ እኮ ድድባለ እታዘባችኋለሁ። ከትናንት ጀምሮ እያየኋችሁ ነበር። እናንተ ናችሁ እንደውም ጉድ ሞርኒንግ እናንተ ናችሁ እንደውም ኤርትራኖች ስማቸውን የምትጠሩት። አንቺ ባሪያ የሚያገባ ነገር የለም። ዝም በል ወሬ ላውራ። አልሰማሁም በይ። ምን አሉ? ኢትዮጵያኖችን እንዳትመርጧቸው አሉ። በትግርኛ ነው ያሉት። እኔ አልሰማሁም። እንዲህ ብለው አፋቸውን አውጥተው ኢትዮጵያኖች እናንተን ወክላ የምትወዳደረዋን ኢትዮጵያዊዋን እንዳትመርጡ የኛን ምረጡ ብለው አሉ። እንደዛ ብለዋል። እንደዚህ ይላሉ ብዬ አልገምትም። አይሉም። ለምንድን ነው እንደዛ የሚሉት? በምን ምክንያት? የስ ማለት ነው ኤርትራኖቹ እንደዛ ብለው አይሉም። ምንድነው የስ የምትይው አንቺ? ኢትዮጵያኖች ናችሁ። በኢትዮጵያነታችሁ ካመናችሁ የራሳችሁን ዜጋ ምረጡ። ኤርትራኖችም የራሳቸውን ይመርጣሉ። ይሄ ጉዳይ እኮ ይሄ ምርጫ እኮ ሚኪ ማለት አንዳንድ ሚኪ የሚባለው ልጅ ይሄ እንደ ፖለቲካ ምናምን የሚያወራው ነው። ሁ ኬር እሱ ላለው ማነው ይሄ ጆከር የምትሉት ምን ሲል ነበር? ሁ ኬር እነሱ ለሚሉት እኮ አይደለም። እኔ ማውራት ትክክለኛ ኖርማል የሆነው ሰው ትክክለኛ የሆነው ሰው ጭንቅላቱ በስነ ስርዓት የሚያስብ ሰው እንደዚህ ብሎ ይናገራል። ተዋቸው። እነዚህ በቁጥር ያሉ ምናምን ነገር የፖለቲካ ምናምን የሚሰሩ ወይም የሚሳደቡትን አይደለም ያልኩት። ማኪ ማናት? ማኪ የምትባለው አለች እንደዛ ኢትዮጵያውያን አትምረጣት እኛ አትል። እኔ አላውቅም እንዴት እንደዚህ ትላለች። አንድ ጭንቅላት ያለው ሰው ይሄ ውድድር ከአፍሪካ አልፎ በዓለም አቀፍ አሜሪካ፣ ኢሮፕ የተለያየ ሀገር የሚወዳደርበት ነው የሚወዳደርበት። አሁን የምትይው ምንድን ነው እንጂ እናቴ? ቆይ የዓለም ውድድር ነው። ስለዚህ አንድ ጭንቅላት ያለው ሰው እንዴት ነው? አሁን እኔ ለምሳሌ እኔ ኢትዮጵያዊ ነኝ አይደለ? ሰው ወሬ በትውልድ ኢትዮጵያ በዜግነት አሜሪካዊ ነኝ። ሰው ኢትዮጵያ ለሆነ ውድድር ትወዳደራለች አይደለ? ከዛ እዚህ ጋር ኤርትራ አለ። ኤርትራዊ አይደለሁኝም፣ ኢትዮጵያዊ ነኝ። ሁለት የተለያየ ነገሮች ነን አይደለ? ሶ ኢትዮጵያን አትምረጡ ኤርትራን ምረጡ ብዬ ማለት አልችልም። ምን ማለት ነው? ይሄው ምን ይባላል? ኤርትራኖችም እንደዚህ ይላሉ ብዬ አልገምትም። ግን ያለ ሰው ካለ ጭንቅላቱ በስነ ስርዓት የማያስብ ሰው ሊል ይችላል ብዬ ነው የምገምተው እንጂ ሁለት የተለያየ ነገር ነን። ሁላችንም የራሳችንን መርጠን የሚፈልግ ሰው የማይፈልግ መምረጥ የማይፈልግ ዝም ይበል። ግን ሁለት የተለያየ ነገር ስለሆነ ሁላችንም የሀገራችንን መርጠን ከዛ በኋላ የሚመጣው ውጤት ይታያል። እናንተ እኮ አሁን ውድድሩን ያደረጋችሁት የኢትዮጵያና የኤርትራ ማስመሰላችሁት። ከዛ ደግሞ ከዛ እሱን ተውትና ኦኬ ያለ ይበል የፈለገ የገረመኝ ደግሞ አሁን እቺ ኢትዮጵያውያን እንድትመረጥ እያነቃቃን ነው የምትሉ ሰዎች ናችሁ። እናንተ ኢትዮጵያኖቹ ናችሁ። ኢትዮጵያውያን እንድትመረጥ ቤታችሁን እየከፈታችሁ እያነቃቃን ነው የምትሉ አንዳንድ ሰዎች ስሰማችሁ ልጅቷን እንድትመረጥ እያነቃቃችሁ፣ ኤርትራውያኖቹ መጥተው ሲያዩዋችሁ ወሬበል ምንድነው የምትሉት? እንዳትቀየሙን የሀገር ጉዳይ ስለሆነ ነው ትረዱናላችሁ። ምን አስፈለገው? እንደዚህ ማብራራት ምን አስፈለገው ነው? እነሱ እንቀየማለን አላችሁ። ጌመሮች ምናምን አንዳንድ ጌመሮችን አይቻለኝ። ይሄ ማለት የጥቅም ሰው ስለሆናችሁ ጌም ስለምትፈልጉ ያው ኤርትራውያኖቹም ኢትዮጵያኖቹም ጌም ስለሚሰጧችሁ ኤርትራውያኖቹም እየመጡ ጌም ስትጫወቱ ጌም ስለሚሰጧችሁ ጌማችሁ እንዳይቀር ጌማችሁ እንትን እንዳይልባችሁ ምንድነው የምትሉት? ኤርትራውያኖች እንዳትቀየሙን። እነሱ መቼ እንቀየማለን አሉ? ኤርትራ ባንዲራ አድርገሽ እንደዚህ እናቱን የጌታ ነው የምልሽ። እኔ እኮ ችግር እኮ የለብኝም፣ እንደዚህ አይነት ችግር የለብኝም። አምናት ስቱፒድ ከማንም ጋር ችግር የለብኝም። እኔ የገረመኝ እነዚህ ኢትዮጵያኖች አሉ አንዳንድ ጊፍት ምናምን ጌም የሚጫወቱ እንዳትቀየሙን የሀገር ጉዳይ ነው፣ ያው የሀገር ጉዳይ ስለሆነ ነው፣ እወዳችኋለሁ እንወዳችኋለን ይላሉ። ሌባ አጭበርባሪ መሀይም። እነሱ እንቀየማለን አላሉ። እናንተ ያውላችሁ አውቃችሁ ነው ጊፍት የማይሰጧችሁ መስላችሁ ፈርቷችሁ ቤታችንን ከፍተን ኢትዮጵያውያን ያው ኢትዮጵያዊ ስለሆነ ኢትዮጵያውያን እንድትመረጥ እያነቃቃን ስለሆነ አሁን ኤርትራኖቹ መጥተው ጊፍት ሰላም አይሰጡንም ብላችሁ ፈርታችሁ አጨብጫቢ አታጨብጭቢ ወይም አታጨብጭብ እከካሞች በክት ጊፍት የሚሰጧችሁ ኢትዮጵያኖች እንደሆናችሁ ያውቃሉ እኮ። በቃ ጌም እየተጫወትን የሆነ ነገር ወይም ጌም እየተጫወትን የሆነ ነገር ፈን ስለሚያደርጋችሁ አምጥተው ጊፍት ይሰጡካል እንጂ ይሄ ከምንም ጋር አይገናኝም። የማይመስል ነገር አትቀየሙ። ለምንድን ነው የሚቀየማችሁ? ምን አይነት ወሬ ነው የምታወሩት እናንተ? ምድረ ጅብ፣ ምድረ መሀይም፣ ምድረ ሆዳ ለማኝ፣ የጊፍት ለማኞች፣ አጭበርባሪ፣ ሰርቆ አዳሪ ስለሆናችሁ በማይመለከት ነገር ታነሱና እንዳትቀየሙ እከካሞች። እነሱ እናንተን የማይቀየሙም እናንተም አትቀየሟቸው። እነሱም እናንተን አይቀየሙም። ዝም ብላችሁ ምረጡ፣ ምርጫችሁን ምረጡ። በቃ ልጅቷን እንመርጣለን ማለት ምረጡ። እነሱም ያገራቸው አለች ኤርትራን አለች፣ እሷን ይምረጡ። ኢትዮጵያን አለች፣ ኢትዮጵያንሽ ምረጧት። ከዛ ቀጥሉ። አንዳንድ ባለጌዎች አሉ። በኤርትራን በኩል አንዳንድ ባለጌዎች አይጠፉም፣ በኢትዮጵያን በኩል አንዳንድ ባለጌዎች አይጠፉም። አፋቸው
አፋቸውን ይከፍታሉ። ሁኬ ጭንቅላት እንዳለው ሰው ካሰባችሁ አፋቸውን ሲከፍቱ እነሱ ዝም ብላችሁ የሀገራችሁን መምረጥ ሁላችሁም ኤርትራውያኖችን ድል ኤርትራውያን ድል ኢትዮጵያ ነው። በቃ አለቀ ደቀቀ። ይሄ እኮ እናንተ ምናምን ስላወራችሁ ሳይሆን የነሱ በቃ ትችላለች፣ ታሟላለች፣ ይሄንን ውድድር ታሟላለች። የምታሟላ ታሸንፍ፣ አሜሪካኑን ታሸንፍ፣ ኤርትራውያንም ኢትዮጵያን ወሬበር የፈለገው ሀገር ያሸንፍ። እንደዛ ነው የሚታሰበው። ይሄ ለእንደዚህ እናንተ እከካም ልክስክስ ለማኝ ጌም ተቀባባዮች ማለት ነው። እዚህ እያየናችሁ ጫማና ልብስ የቀየራችሁ ወንዶችም ሴቶችም እከካሞች ማለት ነው። የማይመስል ነገር አትሆኑ። ኤርትራውያኖች እንዳትቀየሙ፣ እኛ እንቀየማለን ብለው አላሏቸውም። እነሷን ኢትዮጵያውያኖች እንዳትቀየሙኝ እኔ ሲሉ እርግጠኛ ነኝ እንደዚህ ብለው ተናግረዋል ይላሉ ብዬ አልገምትም። ሲሪየስሊ እነሱ ይላሉ ብዬ አልገምትም። ድንገት ሊሉ ይችላሉ አላውቅም፣ ግን ይላሉ ብዬ አልገምትም። እንዳትቀየሙ ነው የምትሉት እናንተ ኢትዮጵያውያኖች ናቸው። እናንተም እዚህ ቲክቶክ ላይ አጉል ታዋቂ ነን የምትሉና ጌም ተጫዋች ነን የምትሉ ጋዴም ሽት ቡልሽት ዝም ብለሽ ለልመናሽ አታመቻቺ። ለልመናችሁ ጌም ስንጫወት ጊፍት እንዳይቀርብን ምናምን በላችሁ አታመቻቹ። ይሄ ውድድር የዓለም ነው፣ የኢትዮጵያን የኤርትራ ብቻ አይደለም። ምን ይላሉ እነዚህ ደደቦች ናቸው። ዝም ብለን እናያቸዋለን፣ ከሩቁ ዝም ብለን እንመለከታቸዋለን። በእናንተ ቤት በቃ የመጨረሻ ተጎዘጎዛችሁ ማለት ነው። ወዳጅ ምናምን አገኛችሁ ላይ አመቻቻችሁ ለጊፍታችሁ። እከክ አንተም ለማይና አንቺም ለማይነሽ እዚህ ጊፍት ምትለምኝ ምናምን ተለማንጧ ዳሪ። ከዚህ ሁሉ ሰርታችሁ አትለወጡ። ከዚህ በፊት የሰራችሁትን ይዛችሁ የሆነ ነገር $1000 ካላችሁ በ$1000 ላይ ጀምረሽ ወደ 50,000 60,000 ያደርጋችሁ አይደል? የሰው ፊት እየገረፋችሁ እዚህ ጋር የጥቅም ነገር ይዛችኋል። እዚህ ጋር ደግሞ ሀገር የሚባል ነገር አልመስልሰል እንዴ አትቀረጣጥሩ። ማልዲነክና አልትኩስኩስ ወይ what do you mean በምንም አይነት መንገድ ትሪት ያደረኩት ሲሆን I don't know what the fuck። ስለዚህ አታስመስሉ ስላየኋችሁ እና ትክክል እንዳልሆናችሁ የምትናገሩት ነገር እነዚህ ለኤርትራኖቹ እንትን አይልም፣ ትርጉም አይሰጥም። ምክንያቱም አትቀየሙን የሚያስብል ነገር ምንም የለም። ጭንቅላት ስላላችሁ ይረዳሉ። ለሀገራችሁ ነው እየተናገራችሁ ያላችሁ፣ ለሀገራችሁ ትናገራላችሁ። እነሱም ለሀገራቸው ደግፋ ለቆመችላት ነው ድምጽ የሚሆኑት ለኔ ይሆናሉ። ከዚህ ያለፈ ነገር ምንድን ነገር አለ? ምን አስፈልግ እንዳትቀየሙን እያላችሁ አፋችሁ መክፈት። እዚህ ቲክቶክ ላይ አጉል የቲክቶክ ፌመስ ነን፣ ተጽዕኖ ፈጣሪ ነን፣ አነቃናቂ ነን፣ አባዥ ነን፣ ደረማስማሽ ነን የምትሉ አንዳንድ ወንዶችም ሴቶችም አላችሁ። ልጋጋም ለሀጫም አይታችሁ የማታውቁትን ነገር እዚህ በህዝብ ሰው የሆናችሁ ልፋጫሞች፣ ለማኙላ ዝም ብለሽ ለምኝ፣ ዝም ብለህ ለምን እከክ። ከዛ በኋላ ሰው እጁን ሲዘረጋ እቃ ጣል ይልለታል፣ ይጣልልሃል። ዝም ብለሽ ብይ። ዝም ብላችሁ አይታችሁ የማታውቁትን ሆቴል ውስጥ ግቡ፣ አይታችሁ የማታውቁትን ቤት ውስጥ ነው ምናምን። ለማኞች ናችሁ። በቃ ጊፍተሮች ስትባሉ ለማኞች ናችሁ። ድርቅ ያላችሁ ለዛ የሌላችሁ ለማኞች ናችሁ። የኢትዮጵያኖች ወይ ኦርጋኒክ ደናደርሽ ለማኞች ናችሁ። ጊፍተሮች ማለት ጌመሮች ማለት ለማኞች ናችሁ። ምንም እንደዚህ ሳናዝባባ ሳንቀንስ ሳንጨምር ባጭሩ ቋንቋ እንነግራችኋለን። ጌመር ነን አላችሁ፣ ለማኞች ናችሁ። እካካም ልመናችሁን አሳምናችሁ ዝም ብላችሁ መለመን ነው። ከዛ በኋላ ይሰጥሃል። ከዛ ያለፈ ነገር የለም። አታሽቀብጡ፣ አታሽቋልጡ። ሰው ያላላችሁ ነገር ምናምን አታውሩ። እካካሞች በልታችሁ ማታውቁትን እንድትበሉ ተደርጋችኋል። ለብሳችሁ ማታውቁትን እንድትለብሱ ተደርጋችኋል። አይታችሁ ማታውቁትን እንድታዩ ተደርጋችኋል። ሄዳችሁበት ማታውቁ ሆቴል እንድትሄዱ፣ ቀይራችሁ ማታውቁትን ዊግ እንድትቀይሩ፣ ወንድም ሆንክ የተቀዳደደ ፓንትክን ቀይራክ ደህና ፓንት እንድታልቅ ተደርጋል። ሌላ ምን አባት አመጣለህ? ምን አባሽ ታመጫለሽ? ልመና ነው ስራሽ። ዝም ብለሽ ለምኝ ልኩስኩስ። ምን አባታቸው እዚህ ማሽቃለጥም አይነት አለው። የማይባልና የሚባል ነገር ለይታችሁ እኮ አመዳ ለማኝ ሁላ ጋድ ዴሚት ከማለ እንደ ሀናቡና እኔን እንደመሳሰሉ ሰዎች ወጥረሽ ስትሰሪ ምድር ላይ ማለት ነው ትመጭና ትደነፊያለሽ። አለቀ ደቀቀ። እናንተ ግን ለማኝ ስለሆናችሁ ዝም ብላችሁ ብቻ ከኤርትራኖቹ እንዳይቀርባችሁ እነሱ ምንም ሳይናገሯችሁ ከኤርትራኖቹ ጊፍት እንዳይቀርባችሁ ኤርትራኖች እንዳትቀየሙን። በምን መልኩ ነው እነሱ የሚቀየሙ? እኔ እኮ ግራ ገባኝ። አሁንም ሰማቴ ወደ ቪዲዮ በምን መልኩ ነው የሚቀየሟችሁ? በእናንተ ቤት እንዳትቀየሙኝና ይሄንን ስላደረኩኝ ጊፍት መስጠት እንዳታቆሙ። ዝም በል አንተ ውሻ። የሚሰጥህ ስትቀጣ ወይም ደስ ስላልከው ሊሆን ይችላል እንጂ ለሌላ ነገር አይደለም። እነዚህ ምን ይባላሉ? እዚህ እከካም በሙላ እኔ እኮ የኢትዮጵያ ውስጥ የሄድ ጌመሮች እኔ ስለ ኤርትራኖች እኮ የማውቀው ነገር የለም። እነሱ የተለያየ ነገር ነን። አይ ሪስፔክታት አይ ላቭ ደም። የሚያስጠላኝ ምንም ችግር የለብኝም። እኔ የገረማችሁኝ ኢትዮጵያ ውስጥ ያላችሁ የኢትዮጵያ ጌመር ነን የምትሉ ቤታችሁን ከፍታችሁ ምረጡ እያላችሁ በመሀል ኤርትራውያኖች እንዳትቀየሙን። እከካሞች ምን ይላሉ እነዚህ? በምን ምክንያት ነው የሚቀየሟችሁ? በአንተ ቤት አውርተህ ሞታል፣ በአንቺ ቤት አውርተሽ ሞተሻል። በጣም የሀገር ጉዳይ ስለሆነ ነው በጣም አውርታችሁ መጣችኋል። እከካሞች ልፋጫም ለሃጫም ዝም ብለሽ ለምኝ፣ ዝም ብለህ ለምን። ለብሰሽ የማታውቂውን ልብስ አልብሰንሻል። እዚህ ቲክቶክ ላይ አርገ የማታውቀውን ጫማ አድርገካል። ነርተክ የማታውቀውን መኪና ነርተካል። ኖረሽበት የማታውቂውን ቤት ኖረሻል። ምድረ ለማኞች ናችሁ ጌመር የምትባሉ ጠቅላላ ከላይ እስከታች። ሀናቡን እንዲያለሽ ብትይ ፊኛሽ ላይ ቁጭ ብዬ እነግርሻለሁ። ለማኝነሽ ያውም ለዛ የሌላችሁ ለማኞች። ቅጣታችሁ ተመሳሳይ፣ ነገረ ስራችሁ ተመሳሳይ። በእናንተ ቤት በጣም በወኔ ተከባባሽ አለልሽ አይደል? ውሻ ሁላ በክት ምን አባታችሁ እዚህ አፋቸውን ይከፍታሉ። ጋዴምሽን እካክ ሰው ጋር መጎዝጎዝ እንዴት እንደሆነ ራሱ ለየታችሁ እኮ። የሌላ ሀገር ዜጎች ጌም ሲጫወቱ ራሱ ወዛቸው ሲያምር የእናንተ በቃ በእናንተ ቤት እኮ እኛ እኮ እናያቸዋለን። ፎከስ የምታደርጉት ላይ
በእናንተ ቤት የመጨረሻ በጌሙ ተመስጣችሁ በጣም ኃይለኛ ጌመር ሆናችሁ ምናምን ነገር ውሻ ቅማል ሌባ ፈራ መሰላችሁ? እንደኛ እኮ ኢትዮጵያኖች ነን። ነገር አይደል በልተን አይደለም ተመልክተን በብዙ ነገር የምናቅነን ምንም ጌሙ የማያስመስጣችሁም የምታረጉት ነገር በምንም አያስመስጥም። አውቃችሁ ነው አውቃችሁኛል። ለአፋችን ልሻለፍ ነው በዚህ ከቶ በጀርባ ማለት ነው። ይሄ $1 ገባልኝ $2 $100 እያገኘሁ ነው እያልክ የምትጮ በልብ ስለ ዶላር የምትጮ በአፍክኛ እናንተ ቤት ድራማ ሰሪዎች ናችሁ። የመጨረሻ ዋው ሪሊ ጋድ ዴም ኢት ቡልሺት። በቃ በግሩፕ ስትጣያና ነው እንደዚህ ነው ከጌመሮች ጋር ነው ከጆ ነገር ጌታና እናደ ነው ሲሪየስሊ ማለት ነው የሚናገሩት ነገር ስለደበረኝ ነው። ኤኒዌይ ኦኬ ጉድ ሞርኒንግ ኤቭሪባዲ። እውነትን እሺ የሚያገባኝ ነገር የለም። የሚያገባኝ እኮ ነገር የለም። ለማንም አሽቀብጫ ነው። አይ እውነትም ማሩ አላወራሁም። እውነቱ ይሄ ነው። በቃ ለማኝሽ ናት። ለማኝ ምንድነሽ ይቺ ደግሞ ባሪያ የአባትሽ ውሽማ ነኝ። እናትሽ እጅ ብለው አባትሽ እኔ ጋር እየመጣ ማለት ነው። እኔ ከኔ ጋር ወይ አስወጣሽ የአባትሽ ውሽማ ነኝ። ምንድነሽ ደግሞ ያንቺ ባሪያ አናቡ ባላለው እዚህ አለን ያሉ ቲክቶክ ላይ እንትን የሚሉትን የምበጣበት ልክልካቸው ነው የምናገር። እሷ ነኝ። የማይመስል ነገር አታውሽ። አይ ላቭ ዩ ሶ ማች። አይ ችግር የለውም። አይ ዩ ላቭ ሚ አይ ላቭ ዩ ምንም ችግር የለውም። ሳላቡት ምን ስለቡት ምን ትያለሽ? ተመራራቱ። አሁን ማን ደረሰ? ቆይ ወገን የኢትዮጵያና የኤርትራ አደረጉት እኮ ይሄን ምርጫ ምን ደረሰ? ማን አሸነፈ? አሁን ማን ነው እየመራ ያለው? ናይጄሪያማ አይቻለሁኝ፣ ኢትዮጵያኖንም አይቻታለሁ፣ ኤርትራኖንም አይቻታለሁ። ማን አሸነፈ? ማን ነው እየመራ ያለው? አንሳት እኔ እኮ ያስጣሉኝ እኮ የሚያወሩት ነገር ስለደበረኝ እኮ እነዚህ እናስመርጥ ያሉ እንጂ እኔ እኮ ስለማንም እኮ ምንም በቃ ያሸነፈ ነው። እኔ ጉድላክ ለኤርትራና ለኢትዮጵያና ለሁሉ በቃ ያሸነፈ። ግን እናንተ ኢትዮጵያን ማድረግ ኤርትራና እየመራሽ ነው። ኦኬ ሰው እየመራሽ ነው፣ ትምራ። ከዛ ኢትዮጵያንም ደግሞ መምረጥ የምትፈልጉ ጠቅላላ መረጧትና ታሸንፍ። ምን ችግር አለ? በቃ ዝም ብላችሁ ተመራረጡ። ምንድነው የምታወሩት? እኔ እኮ ግራ ግብት የሚለኝ ሲቀጥል ደግሞ ማለት ነው ኢዝ ናት ኦንሊ ላይክ የኢትዮጵያን ምናምን አይደለም። ፎከስ አድርጉ። ገና ብዙ መንገድ እኮ አለ። ከዚህ ታልፎ ብዙ መንገድ አለ። ስንት የሚያሳስብ ነገር እያለ ውድድሩን የኢትዮጵያና የኤርትራ አድርጋችሁት ቁጭ ጠግበሽ ቢ ተጀመረ እኔ ጋር መጥተሽ አፍሽን ከምትከፍቺ ማለት ነው። ጠግበሽ ቢ አንቺ የወንድ ምልክት የሚያገባኝ ነገር የለም። አይ እኔ የሚያገባኝ ደደቦች ናቸው። ባይዘው ደደቦች ናቸው። ጭንቅላታቸው አይሰራም። ስለዚህ መሀይሞች ዝም ብለን እኛ እንደ እብድ እየመሰልን ምናምን ስንቀባጥር ጭንቅላት የሚባል ነገር አለ። ይሄ ጭንቅላት ያስባል። ይሄ ነገር ምንድነው? ይሄ ነገር ምንድን አይደለም። አስቡ። ስታወሩ ለማስመሰልም ስትሉ አስቡ፣ ለመወደድም ስትሉ አስቡ። የማይባል ነገር አትበሉ። በቃ አለቀ ደቀቀ። ጋዴም ሽት ቡልሽት። ጠግባ ያልበላና ጠግበሽ አልጠጣሽ ደግሞ የመጣሽ አፍሽን አትፈጭኝ ያናገር ልክስክስ። መግባት የሚፈልግ ሰው ካለ መግባት ይችላል። ግን ማለት ነው የሚያስገቡ አሉ መሰለኝ። ኦርጋኒክ አለሽ እንደ ማስገባት ትችላለሽ። አንድም ደግሞ ሌላ እንትን ነበረኝ። አንቺ ልጅ በድምጽሽ መተሽ ተናገሪ። እንትን ድምጽሽ ይሰራል። በድምጽሽ መናገር ትችላለሽ። አንቺ ያው ማስታወቂያ የምትሰሪው እሙሙን እሸጣለሁ መቸረችራለሁ የምትይው ንግቡ የሚያስገባልኝ ሰው አለ። አስገቢ ኮሚቴ ነው ኮሚኒኬሽን የሚባል ይችላል። ሳቢልኝ ስለኔ ምን ችግር